በመርሃ ግብሩ ላይ የተገኙት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ማህበረሰቡ ለረጅም ዓመታት የደን አጠባበቅ ስርዓት ያለው መሆኑን ተናግረው ይህን ባህል ጠብቆ ማቆየት ያስፈልጋል ብለዋል። በተፈጥሮ ለዘመናት ከጥንት አባቶቹ ቅድመ አያቶቹ ሲወርድ ሲዋረድ የመጣ ተፈጥሮን መንከባከብ፣ ተፈጥሮን መጠበቅ ያንን ተፈጥሮ ከትውልድ ወደ ትውልድ በማሸጋገር ምናልባት በአገር ደረጃ በዓለም ደረጃ ምሳሌ የሆነ አካባቢ ነው። ይሄ ምሳሌነቱ ዛሬም እየቀጠለ ነው። ዞኑ ቡናን ወደ ማዕከላዊ ገበያ በማቅረብ አገሪቱ የውጭ ምንዛሪ እንድታገኝ እያገዘ ያለ አካባቢ ነው ያሉት ርዕሰ መስተዳድሩ ምርታማነቱን በማሻሻል አቅርቦቱን ማሳደግ ያስፈልጋል ብለዋል። ለአገር ኢኮኖሚ አስተዋጽኦ እንዲያበረክት ማድረግ አለብን። ባለፉት ጊዜያት ድርሻችን ቀላል አይደለም። እንደ ሀገር እያበረከትን ያለነው በተለይ ቡናን ወደ ማዕከላዊ ገበያ በማቅረብ የውጭ ምንዛሪ በማስገኘት ትልቅ አስተዋጽኦ እያበረከት ነው ያለነው። ይሄ አስተዋጽኦ እጥፍ ሊያድግ ይገባል። በክልሉ የግብርና ቢሮ ኃላፊ አቶ ማስረሻ በላቸው እንደገለጹት በዘንድሮ የበልግ አረንጓዴ አሻራ መርሃ ግብር በክልሉ ከ85 ሚሊዮን በላይ ችግኞችን ለመትከል ታቅዶ እየተሰራ መሆኑን ጠቁመዋል። አሁን ባለው ሁኔታ የበልግ ተከላ በክልላችን ክቡር ርዕሰ መስተዳድር ባሉበት በዚህ በበጪ ቀበሌ ካሺ መንደር ትልቁ ኢኮኖሚያችን ዋስትና በሆነው በቡና ችግኝ ተከላ የምንጀምር ነው የሚሆነው። ቡናን ጨምሮ ሌሎች ዘርፈ ብዙ ጠቀሜታ ያላቸው ችግኞች አካተው በበልግ ተከላ ከ86 ወይም 85 ሚሊዮን በላይ የሚሆኑ ችግኞችን ተክለን ከ20 ሺህ ሄክታር በላይ የሚሆን ከ20,600 ሄክታር በላይ የሚሆን መሬት የምንሸፍን ይሆናል ማለት ነው። ከችግኞቹ መካከል ከፍተኛውን ቁጥር የሚይዙት ለምግብ ዋስትናና ለኢኮኖሚ ጠቀሜታ ያላቸው የፍራፍሬና የቡና ችግኞች መሆናቸው ተመላክቷል። የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ በበኩላቸው ዞኑ በተፈጥሮ ደን የታወቀ መሆኑን ገልጸው በሁለተኛ ዙር አረንጓዴ አሻራ መርሃ ግብር 39 ሚሊዮን ችግኞች የተተከሉ መሆናቸውን ገልጸው ለዘንድሮም 20.4 ሚሊዮን ዘርፈ ብዙ ጠቀሜታ ያላቸው ችግኞች ተዘጋጅተዋል ብሏል። ጥምር ደንና በቡና እንዳጠቃላይ 39 ሚሊዮን ችግኝ እስካሁን መትከል ተችሏል። በዚህ መሰረት በዚህኛው በዘንድሮ ተከላ ወቅት በበልግ በክረምትና በመደበኛ የክረምት አንድ ጀንበር ተከላ በደን በጥምር ደንና በቡና በድምሩ 23 ሚሊዮን ችግኝ ለማዘጋጀት ታቅዶ እስካሁን 20.4 ሚሊዮን ችግኝ ለተከላ ተዘጋጅቷል። የቴፒ ግብርና ማዕከል ዳይሬክተር ዶክተር ደረጀ ቱሉ ማዕከሉ በምርምር ምርታማነታቸው የተረጋገጡ ችግኞችን ለአርሶ አደሩ እያቀረበ መሆኑን ገልጿል። ዘንድሮም ብዙ ችግኞች ናቸው ማዕከል ላይ የተዘጋጁ። እነዚህ ችግኞች እንግዲህ ይሄ የመጀመሪያ ነው፣ የበልግ ነው። ቀጣይ ላይ እንቀጥላለን ማለት ነው። ይሄንን ዝርያ ይዘን በአረንጓዴ አሻራ መርሃ ግብር ተጠቃሚ ከሆኑት መካከል አርሶ አደር ምትኩ ቀደም ሲል በማሳቸው የሚገኘው ቡና ያረጀ ከመሆኑ ጋር ተያይዞ ምርታማነቱ ዝቅተኛ መሆኑን ተናግረው በመርሃ ግብሩ ከምርምር ማዕከል የወጡ የቡና ችግኝ በመተከሉ መደሰታቸውን ተናግረዋል። ያለውን ቀሪውንም ቡና በዘመናዊ ለመቀየር ብዙ ትኩረት እየወሰድኩና ያለው ከጎረቤት ካለው በዚህ በገጃ ላይ የሚያገኘው ውጤት ከዚህ በፊት የለም። አሁንም እርሻ ምርምርም እየተባበረን ነው። በመጨረሻም የ2018 ዓ.ም የሁለተኛ ዙር ክልላዊ የአረንጓዴ አሻራ የበልግ ተከላ መርሃ ግብሩን የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በይፋ አስጀምሯል።